ጀጅመንትና ፕራውድነስ የኃጢአት ስር ነው ብያለሁ ከዚህ በፊት። እኔም በጣም እጅግ በጣም በሚባል ሁኔታ የተፈተንኩበት ስለነበር ማለት ነው። በቀኝ ደግሞ አማራጭ ነው ብላችሁ ስትሄዱ ያ ደግሞ ይዘጋባችኋል። ራሳችንን በተለየ መልኩ የማየት ነገር አለ። እንግዲህ ውስጣችሁ ታውቁታላችሁ። ወይ ደግሞ ሲክ ካደረግነው ፌል እናደርጋለን። ወደ ቤተ ክርስቲያን በቀረብክ ቁጥር ከፈጣሪ ትርቃለህ ይላሉ። እንዴት ሀውቱ ነው አይደል? እኔ ብዙ ጊዜ እንግዲህ እኔ የምወደው ሀውቱ ነው። ዊክነስ የግድና የግድ ይኖርባችኋል። የፈለገ ይሁን 3 መዋቅር ውስጥ ሆናችሁ ክፍተት የለብኝም ብሎ ነገር የለም። መብቴ ነው ልትል ትችላለህ። በምን? በ3ኛ መዋቅር። 3ኛ መዋቅር ምንድን ነው? የፈተና ቦታ። ስለዚህ ትወድቃለህ። ፈተና ግዴታ ነው ሰው መርዳት። ምንም ፕሪቪሌጅድ የሚያስደርግ ነገር የለም። እዛች ቦታ ላይ እዛች ቅጽበት ላይ እንዲህ አይነት ታውት ፕሮዲውስ ያደረግ ሰዓት ላይ ስፕሪት ራሱ ያንተን ህይወት ሊድ ማድረግ ያቆምና አሳልፎ ይሰጣል። ለማ ለስጋና ለአእምሮ በፈረዱበትና በኮሩበት ጉዳይ ተፈተኑ። በላቤ እኮ ነው ጠፋ አድርጌ ያመጡት፣ በደሜ እኮ ነው የሰራሁት። ፌል እያረክ ነው። ስፒሪቹዋል ግሮዝ የለም። ኮራ ኮራ ጀነን ጀነን ጸልያል፣ ጨርሰሃል። ዊክነሳችሁን ፊት ለፊት አምጥታችሁ ድምጥ ማጡን አጥፉት። ታይቷቸው የማያቅ ነገር በፈተና መልኩ በአእምሯቸው መመላለስ ጀመረ። እንደ ሪሶርስ የኢነርጂ ቫምፓየር እንደሚባሉት ሰክ ታደርጋላችሁ። በኦራ እንዴ ሊሆን ይችላል። በባሲድ ውስጥ አላቸው የሚባሉ ሰዎች እያጡት ያሉት ጀጅመንት እና ፕራውድነስ በአንድ ኖድ ላይ መጡ። ዛጋ አባ እንጦንስን እንዲን የፈተናቸው። አንድ ሰው አፕሪሺየት ሲያደርጋችሁ ራሱ ቶሎ እርን አታድርጉት። አፕሪሺየት ያደረጋችሁ እሱ ስለሌለው አታስመስሉት። ገና ስትሰጡ ለሰው ውለታውን ቆጥራችሁ ነው። እሱ የዋለላችሁን አይደለም። ካሁን በኋላ ለእኔ መቼ ይደርስልኛልን አስባችሁ። ስለዚህ አንድ ሰው በተቸገረ ሰዓት ላይ ክርስቶስ ነው ማለት ነው። እቺ ልጅ መሀል ከተማ ላይ እንዲህ ምሰራ አይደለችም ተባባል። አዎ አይ ለአባ መንገር አለብን። በዛች ቅጽበት በአንዲት ሌሊት ሳይነጋ ያ ሁሉ መዓት ውርጅብኝ ወርዶባቸው እንዴት አይነት ጉድ ውስጥ ይገባል። ስፒሪቹዋሊቲን በስድብ ትሰብካለህ። ያ አምላክ ልክ ሲገፋ እንደገፋው አንተም ግፋ። ክርስቶስ እንደተተፋበት አንተም ትፋበት። ክርስቶስ ሲተፋበት ተፍቶ አይደል? ትፋ አንተ። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮና በአዲስ ርዕስ ወደ እናንተ ለመድረስ ከዚህ ተገኝቻለሁ። እንግዲህ እንደ ወትሮ በአጽንኦት እንድትከታተሉኝ ይሁን። አብራችሁን ቆዩ። እንግዲህ ወዳጆች ለዛሬ ወደ እናንተ ለማድረስ ከዚህ የተገኘሁት ምንድን ነው? በአብዛኛው ቪዲዮቼ ላይ ባለፍ ገደም የጠቀስኩት ይመስለኛል። ነገር ግን ከጸሎት ጋር በተያያዘ ያላችሁ ስፒሪቹዋል ግሮዝ ላይ የሚመጡት ፈተናዎች ለመወጣት እነዚህን ኮንሰፕቶች አንደርስታንድ ማድረግ የግድ ነው ብዬ አምናለሁ። ታዲያ ወዳጆች ይህ ጉዳይ ወይ ደግሞ ይህ ኮንሰፕት ጀጅመንት እና ፕራውድነስ ይባላል። ወይ በአማርኛው መኩራትና መፍረድ የሚለውን እንሰጠዋለን። ታዲያ ይህ ለስፒሪቹዋል ግሮዛችን ትልቅ የሚባል ማነቆ እንዴት ሊሆን ቻለ? ከዚህ በፊት በአንዳንድ ቪዲዮዎች ላይ ያው በራሱ ወጥ የሆነ ርዕስ ስላልሰራውለት ነው። ነገር ግን አሁን ላይ ስፒሪቹዋል ግሮዝ ላይ በአብዛኞቻችን ሳናውቀው ይሄ ኢንቴንሽናሊ ሳይሆን የአንኮንሽስ በሆነ ወይ እየተፈተንበት እና እየወደቅንበት ያለ ጉዳይ ስለሆነ ነው። እንግዲህ መኩራትና መፍረድ የኃጢአት ስር ነው። ጀጅመንትና ፕራውድነስ የኃጢአት ስር ነው ብያለሁ ከዚህ በፊት። ይሄ እንዴት ሆነ? እያንዳንዱ ኃጢአት እንዴት ከጀጅመንትና ከፕራውድነስ ጋር ሊንክ ሊያደርግ ቻለ የሚለውን ነው የምናየው። በአብዛኞቻችን ታዲያ እንግዲህ በጸሎት ነውና እየተፈተንን ያለ ነው። እኔም ልነሳበት የፈለግኩት አካባቢ ጸሎት ላይ ያለን ፈተና ወይ ደግሞ ስፒሪቹዋል ግሮዛችን ላይ ያለውን ፈተና እንዴት እንዳከበደብንና በቀላሉ እንዴት መወጣት እንችላለን የሚለውን ከራሴ ልምድ ለእናንተ ለማድረስ ነው። እኔም በጣም እጅግ በጣም በሚባል ሁኔታ የተፈተንኩበት ስለነበር ማለት ነው። ስቲል አሁንም ድረስ ይፈትነኛል። ግን ስቲል አሁንም ድረስ እንዴት አድርጌ ማኔጅ እንደማደርገው አብሬ አስታክኬ መነግራችሁ ይሆናል ወዳጆች። እንግዲህ ወዳጆች ጀጅመንትና ፕራውድነስ የኃጢአት ስር ነው የተባለበት ዋነኛ ምክንያት ከጸሎት ጋር አታክኬ ነው ነግራችኋለሁ ያልኳችሁ። እንግዲህ ዋነኛው ኮንስትሬንት ለስፒሪቹዋል ግሮዝ ወይ ደግሞ መንፈሳዊ እድገት አንዱ ጸሎት ስለሆነ ወይ ደግሞ የጸሎት ስነስርዓት
ማካሄድ ስለሆነ እንግዲህ ወዳጆች እነዚህ ጀጅመንትና ፕራውድነስ የሚባሉት ወይ ደግሞ መኩራትና መፍረድና መኩራት የሚባሉት አንዱ ለአንዱ የሚደጋገፉ ናቸው። እንግዲህ በግራ በር ሾለኩ ስትሉ አንደኛው በግራ በር ነው ያለው ይዘጋባችኋል። በቀኝ ደግሞ አማራጭ ነው ብላችሁ ስትሄዱ ያ ደግሞ ይዘጋባችኋል። ክፍት መስሏችሁ ድጋሚ በዚህ ስትሄዱ ይዘጋባችኋል። ይህም ከርቀት ሲታይ ክፍት ይመስላል፣ ስትሄዱ ይዘጋባችኋል። እርስ በርስ ተሰናስለው ነው የሚሰሩት። ጀጅመንት ውስጥ ፕራውድነስ አለ፣ ፕራውድነስ ውስጥ ጀጅመንት አለ። ነገር ግን እነሱ በራሳቸው ደግሞ ሲንግል ስታንድ በሆነ ወይ መቆም የሚችሉ ናቸው። ወዳጆች ታዲያ እስቲ ከጸሎት ጋር አስታክኬ እንዴት የጸሎት ስነ ስርዓታችን ወይ ደግሞ አካሄዳችንን እየመረዘው አንዲት እርምጃ እንኳን ፈቀቅ እንዳንል የሚያደርገን እንዴት እንደሆነ እንግዲህ አብዛኞቻችን ልክ ጸሎት ስናደርግ ራሳችንን በተለየ መልኩ የማየት ነገር አለ። እንግዲህ ውስጣችሁ ታውቁታላችሁ። በአፋችሁ የምታወሩት ላይሆን ይችላል። ኢቭን አጠገባችሁ ሰው ላይኖር ይችላል። ልክ አንድ ሰው ተነስቶ የጸሎት ስነ ስርዓትን ልክ ነው ባለው ወይ አስማች አስፖስብል አከናውነው ሲጨርስ በልቡ ምንም የሚገዳደር ኮንሰፕት ይመጣል። እሱ ከሌላ ሰው ወይ ደግሞ ከማይጸልየው አካል ፕሪቪሌጅድ እንደሆነ የተቻለ ቦታ እንዳለ እንዲሰማው ሆኖ የምድር ቻሌንጅ ይመጣበታል። እዛ ጋር ያ የመጣውን ኮንሰፕት ወይ ደግሞ ሐሳብ እርን ካደረግነው ወይ ደግሞ ሲክ ካደረግነው ፌል እናደርጋለን። እንኳን ወደፊት ለመራመድ ወዳጆች ወደኋላ ይሆናል ማለት ነው ሂደታችን። ልክ ህንዶች እንደሚሉት ወደ ቤተ ክርስቲያን በቀረብክ ቁጥር ከፈጣሪ ትርቃለህ ይላሉ። ሊተራሊ ወደ ቤተ ክርስቲያን መቅረብ ከፈጣሪ መራቅ አይደለም አይደል? ነገር ግን ያሉትን ፈተናዎች ሃንድል ማድረግ ካልቻልክ፣ አኮርዲንግሊ አክት ማድረግ ካልቻልክ ጭራሹኑ ከፈጣሪ ትርቃለህ ማለት ነው። ስለዚህ ጸሎት ስናደርግ በምናደርግበት ሰዓት ላይ መተናነስ፣ ትልቅ መተናነስ ሊኖር ይገባል ወዳጆች። እንዴት ሀውቱ ነው አይደል? እኔ ብዙ ጊዜ እንግዲህ እኔ የምወደው ሀውቱ ነው። መተናነስ እንዳለባችሁ አይ ነው ብዙዎቻችሁ ታውቃላችሁ። ነገር ግን እንዴት ያኛውን ስሜት ላጥፋው? በውስጥ በኩል ስለሚመጣ ይህ ስሜት አንድ የምድር ቻሌንጅ ነው። ኤግዛም ላይ ነን ብያለሁ ከዚህ በፊት። ሪኤግዛም ለመውሰድ ነው እዚህ የመጣ ነው ካልን ኤግዛም ላይ እስከሆንን ድረስ ያቺን ነገር እንደ ስህተት ወይ ደግሞ እናንተ ተነጥላችሁ እየተፈተናችሁ እንዳላችሁ አትረዱት። የምድር ፈተና ነው። ታዲያ ጸሎት አደረጋችሁ። ልክ ጸሎታችሁን ጨርስ ስታደርጉ ያ ፕሪቪሌጅድ የሆነው ወይ ደግሞ በተለየ መልኩ ራሳችሁን እንድታዩ የሚያደርግ የተመረዘ ስሜት ወደ እናንተ ሲመጣ በዛች ሰዓት ላይ እናንተ ወደ ሌላ ዳይሜንሽን እስካልሄዳችሁ ድረስ፣ ልዕልናችሁ ከፍ እስካላለ ድረስ ዊክነስ የግድና የግድ ይኖርባችኋል። የፈለገ ይሁን። ምክንያቱም ዳይሜንሽን ከፍ ሲል ብቻ ነው እንደሌለባችሁ ማብሰሪያው። ሶስታይ መዋቅር ውስጥ ሆናችሁ ክፍተት የለብኝም ብሎ ነገር የለም። ስለዚህ ምን ታደርጋላችሁ? ልክ ፕሪቪሌጅድ ሲሆን የኩራት ስሜት እንዲኖራችሁ ከማይጸልዩት በተሻለ መልኩ አረ እንደውም ጸበል መርጨት እችላለሁ የሚያስብል አይነት መንፈሳዊ ምክር እሰጣለሁ እኔማ የሚያስብል የሆኑ አይነት ሙላቶች፣ አጉል ሙላቶች ሲመጡ ከዛ ክፍተታችሁ ጋር ታጋጥሙታላችሁ። ኮርኮም ምን ፕሪቪሌጅድ ነኝ ትላለህ? ምን ከፍ ያልኩ ነኝ ትላለህ? ይሄው ዊክነስ፣ ይሄው መዝረብረብ፣ ይሄ ጥሩ ነው ያደረግከው። ነገር ግን ይሄንን ቤዛ አድርገህ የሚሰማ ስሜት አንተ እርን ማድረግ ወይ ደግሞ የሚገባ ስሜት አይደለም። የሰው ልጅ ሰው መሆን ሲችል ብቻ ነው እርን ማድረግ የሚባለውን ነገር አፕላይ ማድረግ የሚጀምረው። ሲጀመር እርን የሚባለውን ነገር ጎትታችሁ አይደለም፣ ሲስተሙም ይቀየራል። ስለዚህ ይህ በጸሎት የምትፈተኑት ቦታ ላይ ይሄ ፕራውድነስ ስሜት ጸሎት ላይ ብቻ አይደለም። ልክ አንድ ሰውን ስትረዱ ወይ የኔ ቢጤ ሊሆን ይችላል ወይ የሆነ ሰው ቸግሮት እጅ ሲዘረጋ ለዛ ሰው የሆነች ነገር ኮንትሪቢዩት ስታደርጉ እናንተ በተሻለ ቦታ ላይ እንዳላችሁ አይነት አድርጋችሁ ይሰማችኋል። አዎ በሶስታይ መዋቅር ሲታይ
የተሻለ ቦታ ላይ ናችሁ። ግን እያደረጋችሁ ያላችሁት ድርጊት ስፒሪቹዋል የሆነውን ተነል መክፈት የሚያስችል አቅም ስላለው ያ ደግሞ ቁልፉ ያለው ስፒሪታችሁ ሊድ ሲያደርግ ነውና ስፒሪታችሁ ደግሞ ሊድ የሚያደርገው የእናንተ መተናነስ አይቶ ነው። ግዴታ እኮ ነው ወዳጅ። የሰው መሆን አንዱ ንጥረ ነገር የሚለምንን ስትሞላለት ነው። የጎደለውን እያየ አንተ ጋር ሙላት ተትረፍርፎ ዝም ብለህ መሄድ መብቴ ነው ልትል ትችላለህ። በምን? በሶስተኛ መዋቅር። ሶስተኛ መዋቅር ምንድን ነው? የፈተና ቦታ። ስለዚህ ትወድቃለህ ፈተና። አስተውል። ግዴታ ነው ሰው መርዳት። ምንም ፕሪቪሌጅድ የሚያስደርግ ነገር የለም። ሀብታም ስለሆንክ፣ ዲግሪ ስለጫንክ፣ የተሻለ ማውራት ስለምችል፣ የተሻለ ልብስ ስለለበስክ፣ አጣፍተ ቤተ ክርስቲያን አውደ ምሕረት ላይ ስለቆምክ፣ ሩቅ ገዳም ስለተመላለስክ ግዴታ ነው ወዳጄ። ሰውን መርዳት ግዴታ ነው። የሰውነት ወደ ሰውነት ለመሄድ አይደል? ስለዚህ አንዱ ኮንስትሬንት ሰውን መርዳት ግዴታ ሆኖ ሲገኝ ነው። ምንም ውዴታ አይደለም፣ የውዴታ ግዴታም አይደለም። ስለፈቀድኩኝ ነው የምሰጠው ነው አንተ አባባል። ያንቺ አባባል ሲኖረኝ ነው የምሰጠው እያለሽ ተትረፍርፎ እጅሽ ላይ እዛች ቦታ ላይ እዛች ቅጽበት ላይ እንዲህ አይነት ታውት ፕሮዲውስ ያደረግ ሰዓት ላይ ስፕሪት ራሱ ያንተን ህይወት ሊድ ማድረግ ያቆምና አሳልፎ ይሰጣል። ለማ? ለስጋና ለአእምሮ። ስለዚህ በሎጂክ ታስባለህ። ይህ ሰውዬ ንጹህ ልብስ አይደል እንደ የለበሰው ለምን እረዳዋለሁ እንዴ? በገዛ ሳንቲሜ ለምን ሰጠዋለሁ? በላቤ እኮ ነው ጠፋ አድርጌ ያመጡት። በደሜ እኮ ነው የሰራሁት። እዚህ ሂውማኒቲ ሎጂካል አይደለም፣ ስፒሪቹዋል ነው። ሎጂካል ሊትራሊ አይደለም። በሎጂክ ቢደገፍም ስፕሪት ነው ሊድ የሚያደርገው። ከሞላልህ ስጥ፣ ባይሞላልህም ስጥ ነው አይደል የሚለው። ባልንጀራን እንደ ራስህ አድርገህ ውደድ ማለት እኩሌታውን ስጥ ነው አይደል? ሁላችንም የምንፈተንበት ነው። 0.5 እንሰጣለን እንዴ እኩሌታ ትተን? አይኑ ቻሌንጂንግ ነው። ኑሮ ተወዷል። ኢኮኖሚክ ኮንዲሽኑም ደስ አይልም። አይ ነው ግን መባረክ እንዴት ይምጣ? እንዴት በቤት መባረክ የሚመጣ ወዳጄ? ሰውን መርዳት እንደ ግዴታ ጭንቅላቴ ያመነለት። አትወቀኝ፣ እርዳኝ። አትሊስት ከተሰጠ 24 ሰዓት ላይ ቆንጥረ ስጥ ለቸገረው። ከተሰጠ 24 ብር ላይ ቆንጥረ ስጥ ለተቸገረው። ከተሰጠ 24% ቦታ ላይ ስጥ፣ እሱን ሊወክል በሚችል አይነት መልኩ። ግዴታህ ነው እያልኩ ነው። ግዴታ ነው። ምንም ፕሪቪሌጅድ የምትሆንበት፣ ምንም አይነት የምትኮራበት፣ ሰውን ጀጅ የምታደርግበት፣ የሰጠውን አካል ክሪቲሳይዝ የምታደርግበት ምንም አይነት የሰውነት ሚዛን የለም። ፌል እያረክ ነው። ስፒሪቹዋል ግሮዝ የለም። መሬት ላይ አውርደ ኑረው። ከቃላችሁ ይልቅ አኗኗራችሁ ይስበክ ነው ያለው ክርስቶሳዊ መለኮታዊ ቃል። ወዳጅ ጀጅመንት እና ፕራውድነስ የኃጢአት ስር። ስለዚህ ወደዛ ልንመለስ። ሄድኩኝ አይደል? ልንመለስ። ስለዚህ የጸሎት ስነ ስርዓት ስታካሄዱ ኢሚዲየትሊ ጸሎቱን እንዳጨረሳችሁ በውስጣችሁ የሚገዳደራችሁ ስሜት ኮራ ኮራ፣ ጀነን ጀነን፣ ጸልያል፣ ጨርሳል፣ ማንም ቢፎካከር መደምሰስ ትችላለህ የሚሉ ድምፆች ወደ እናንተ ሲመጡ ዊክነሳችሁን ፊት ለፊት አምጥታችሁ ድምጥ ማጡን አጥፉት። መተናነስ ማደግን ስለሚያመጣ ራሳችሁን ዝቅ ዝቅ አድርጉ ማለት ይሄ በአጉል መታበይ በታይታ አንከባል አይደለም። ግልጽ ነው። ጥሩ ስራ
ጥሩ መስራትን እርን ከማድረግ ይልቅ ዊክነስን ለጥሩ መስራት ኮምፕሊመንት እንዲሆን ባላንስ እንዲያደርግ ሚዛኑ እንዲስተካከል አጋልጠው። የዛን ሰዓት ነው ዊክነስ ሂል የሚሆነው የሚታከመው። እዚህ ጋር ኮንትሪቢዩት አድርገ ትክክለኛ ስፒሪቹዋል አካሄድ ሄደ ያንን ለመተናነስ ከገበርከው እዚህ ጋር ያለ ዊክነስ ወይ ጉድለት ይታከማል። በጣም እጅግ በጣም የምትፈተኑበት ጉዳይ ነው። አንዳንዶቻችሁ ይሄ እኔ ጋም የነበረ ነው። እሺ ባይዘወይ ይሄ ምንም ሌላቻችሁ ጋር ስል እኔ ጋር ያልነበረ አይደለም፣ ራሴ ጋም የነበረ ስለነበር ታክሲ ውስጥ ስትሄዱ የተሰለፈ ስታዩ ምን አይነት ስሜት ይሰማችኋል? በቃ ከቆሙት በተሻለ መልኩ ወደ ቤታችሁ እየሄዳችሁ ለቤታችሁ የቀረባችሁ እነሱ በፀሐይ እየተቀጠቀጡ መቆማቸውን እንደ ሪሶርስ የኢነርጂ ቫምፓየር እንደሚባሉት ሰክት አደርጋላችሁ ያልተገባችሁ። ወዳጆች ያ ስሜት ሲመጣ ተናነሱ። ሁል ጊዜ በራይድ አትሂዱ። ሁል ጊዜ በመኪናችሁ አትሂዱ። ስፒሪቹዋል ግሮዝን የፈለጋችሁት እስቲ አልፎ አልፎ በስነ ስርዓት በወራ እንዴ ሊሆን ይችላል በባስ ሂዱ እስቲ። ምንም ድህነትን የማበረታታት ጉዳይ አይደለም፣ ኖቲስ ለማድረግ ነው። እኔ አንዳንዶቹ በጣም አንድ ጉዳይ ልንገራችሁ በጣም የሚያስገርመኝና አላቸው የሚባሉ ሰዎች እያጡት ያሉት በእግር ሲኬድ ወደ ቤተ ክርስቲያንም ሊሆን ይችላል፣ መንገድም ሊሆን ይችላል፣ ወክም ሊሆን ይችላል። የኔ ቢጤዎች ቢሆነ ቦታ ያው ተሰልፈው እናገኛለን፣ ወይ ደግሞ ጠብ ብለውም ሊሆን ይችላል። ለነሱ አቀማመጣቸው ራሱ እግረኛ እንዲሰጣቸው ሆኖ ነው። እግረኛ ምንኛ ታድሏል። በመኪና የሚሄደው መች ነው የሚሰጠው? እኔ አንድ ሰው አውቃለሁ በየቀኑ በእግር ነው ስራ የሚሄደው። በየቀኑ ካለችው ላይ ከታክሲ መልስም ትሆን አንድ ሁለት ይሰጣል። ያላችሁ ሰዎች በመኪና የምትሄዱት መች ነው እሱን እድል የምታገኙት? እንዴትስ ነው እድሉን እንድታገኙ ሆናችሁ ራሳችሁ የምታዘጋጁት? እስቲ አትሊስት በወር አንድ ጊዜ በእግር ሂዱ ወዳጆች። አይጎልባችሁ፣ ታዩታላችሁ። ቅድም ብያለሁ፣ ፕሪቪሌጅድ የመሆን ፕራውድ የሚሆን ደረት የማሳበጥ ስሜት ሲመጣ ኩርኩም በዊክነሳችሁ ኩርኩም ስነ ስርዓቱን ይዛል ዋጥ። አባ እንጦንስን እንዲህ ነው የፈተናቸው። እንዲህ አጀሬው ኧረ አድገሃል፣ ምን አይነት ቦታ ላይ ነው ያለው? እንዴት አይነት ተጋድሎ ነው? ኧረ እኔ ምንም አቅም የሌለኝ የደከምኩኝ ምን አደረግኩም ብለህ ምንም ፋይታ አያደርጉትም፣ አይሰድቡትም። አሁንም ይሄዳል እሳቸው ብቃታቸው ከፍ ሲል ምን አይነት ግርማ ሞገስ ነው! እንዴት ነው የሚጨመርልህ! እንዴት ያለክ የተባረክነ! እንዴት ያለ ጸጋ ነው! ኧረ ተው፣ እኔ ደከምኩኝ፣ በኃጢአት የተጨማለኩኝ ምን ቦታ ፈጣሪን አስደስቼ ነው አንተ የምትለኝን የሆንኩት? ኧረ እኔ ገና ነኝ። ወገቡን ስብር ይሄዳሉ። ልዕልናቸውን ከፍ እሱ እየሄደ ያጉተመትማል። ስብር አንድ ሰው አፕሪሼት ሲያደርጋችሁ ራሱ ቶሎ እርን አታድርጉት። አፕሪሼት ያደረጋችሁ እሱ ስለሌለው አታስመስሉት። ጫማ እኮ የምትተያዩ ናቸው ወዳጆች። ከኔ የተሻለ ነው ያደረገው። አዎ ስማ፣ ጥሩ ብራንድ ያለው ጫማ ካደረግ አካሄድ ይቀየራል። ታው ሙጥጥ አድርገን እነዚህን
የጀጅመንትና የፕራውድነስ መርዝ ካልታጠብክ ስፒሪቹዋል ግሮዝ የሚባል ነገር የለም። የሚፈርድ ይኩራራል፣ የሚኮራ ይፈርዳል። ተያያዥነት ያላቸው ናቸው ያልኳችሁ ለዛ ነው። ስለዚህ ጠንቀቅ በሉ። ጸሎትም ይሁን ስግደትም ይሁን ቤተክርስቲያን መሄድም ይሁን ሰው መርዳትም ይሁን መልካም የምትሉትን ነገር አለኝ ከምትሉት ላይ ጊዜያችሁንም ገንዘባችሁንም ጤናችሁንም የመሳሰሉትን ሊሆን ይችላል ኮንትሪቢዩት ስታደርጉ ሰዋዊ ግዴታችሁ ሆኖ ነው እንጂ ምንም ፕሪቪሌጅድ የምትሆኑበት ነገር የለም። ትገርሙኛላችሁ አንዳንዶቻችሁ ገና ስትሰጡ ለሰው ውለታውን ቆጥራችሁ ነው፣ እሱ የዋለላችሁን አይደለም። ካሁን በኋላ ለእኔ መቼ ይደርስልኛልን አስባችሁ ከሸፈ። ስለቸገረው ነው በቃ መስጠት ያለብህ ካለ ማለት ነው። ካሌለ ሙት አይደለም፣ ካለ ስጠው። ከሰጠው ደግሞ የሆነ ሰዓት ላይ ይረዳኛል ይሄ ሰውዬ። ጭራሽ እንደ ውለታ ቆጥረው ለሰው ላይ ልታሞት ይችላል። እኔ እኮ ባለፈው 10 ብር አበድረኝ ሲለኝ ሰጥቼዋለሁ። እሱ ምን ሆኖ ነው ግን ለ5 ብር የሚንቆሰቆሰው የሚንቆነቆነው የሚቆጠቆጠው አትበል። ስለሌለው ሊሆን ይችላል እንዴ። አንተ ባለህ ሰዓት ላይ ሰጠኸው ማለት እኮ ከአንተ ያነሰ ብር አንተ ስትጠይቀው አለው ማለት አይደለም። ኖሮት ራሱ እምቢ ቢልህ ራሱ በዛ መልክ ነው የሰጠኸው። ለምን? የንግድ ጉዳይን የቢዝነስ ጉዳይ ላይ አይደለም። እሱ መጀመሪያ ሲስተሙ ራሱ ትራንዛክሽን አለው። መንፈሳዊ ይሁን ነው። እናንተ መስጠታችሁን የምትቀበሉት ከመንፈስ ቅዱስ እንዲሆን አድርጋችሁ ስጡ። ከራሱ ከሰውየው እንድታገኙ ሆናችሁ። ለምን? ምክንያቱም የተቸገሩትን መርዳት ክርስቶስን እንደ መርዳት ነው ብሏል ራሱ በቃሉ። ስለዚህ አንድ ሰው በተቸገረ ሰዓት ላይ ክርስቶስ ነው ማለት ነው። ስለዚህ ለቸገረ የሰጠ ለክርስቶስ አበደረ ነው። ወዳጄ ተው። እንዴት ብለህ ልታድግ ነው ታዲያ? እነዚህ ነገሮች ጠቅላላ ልክ መስለው ውስጥ ተሰግስገው ምንም አይነት መታጠብ ሳታካሄድ እንዴት ነው ስፒሪቹዋል ግሮዝ? ወዳጄ እንዴት ልታድግ ነው? አይሆንማ። እንዴት አንድ ላይ ኮኤግዚስት የማያደርጉ ነገርን እያፋተክ ኮኤግዚስት ካላደረጉ አይሆንም ወዳጄ። በቃ የሚሆን አይደለም። ስለዚህ በአጭሩ እኔ ከጸሎት ጋር ያይዤ ያው ከጎን ነካነካ ያደረኩት ነገር አለ እና እባካችሁ መኩራትና መፍረድ የምትባለዋን ነገር ከወጣችሁ ፈቅፍቃችሁ ለማውጣት ሞክሩ። በቃ ትልቅ ጋግርት ናቸው። ትልቅ እንግዲህ አንድ አባት ባልሳሳት አንድ አባት ነው አሉ። ከዚህ ጋር የተያያዘ ስቶሪ ነው። ስማቸው ጠፋኝ ለጊዜው። ስቶሪው ምናልባት ኤግዛክትሊ ላይሆን ይችላል። ላዩን ስለማቀው ልበልላችሁ። እንግዲህ ከከተማ ፈንጠር ብለው ያለ በዓት ወይ ቤተክርስቲያን ውስጥ ያሉ የንስሐ አባት ናቸው እና ከከተማ ወደ እሳቸው ጋር እየሄዱ የንስሐ ልጅ የሆኗቸው ሰዎች ነበሩና ከነዛ መካከል አንዲት ሴት አለች በከተማ ከሴክስ ወርክ የምትሰራ ማለት ነው። ነገር ግን እሳቸው አያውቁ፣ ለእሳቸው ስላልነገረቻቸው ማለት ነው። ግን የእሳቸው ልጅ ናት፣ የንስሐ ልጅ። ሌሎች ደግሞ አሉ 2 ሰዎች፣ እነሱም መካከል ላይ ነው የሚኖሩት። ነገር ግን የእሳቸው የንስሐ ልጅ የሆኑ ማለት ነው። ታዲያ እሳቸው በተራ ነው ሰው የሚያስተናግዱትና ከመሃል ከተማ እሷ ጊዜ እየጠበቀች ትሄዳለች በቀጠሮ መሰረት። ከዛ የሆነ ጊዜ እነሱ ከእሳቸው ቤት ልክ ሲወጡ ያዩዋታል። ልክ ዞር ብለው ሲያዩ ወደ እሳቸው ቤት እየገባች እንዴት ነው ነገሩ? ይቺ ልጅ መሃል ከተማ ላይ እንዲህ ምትሰራ አይደለችም ተባባሉ። አዎ፣ አይ ለአባ መንገር አለብን። እንዴት እንደዚህ አይነት ሰው የንስሐ አባት ይሆናሉ አሉ። ከዛ በቀጣዩ ቀንም ሲመጡ ለማረጋገጥ እንደዚሁ ስትገባ አዩዋት። ከዛ የዛ ሰዓት ላይ ተመለሱና ለንስሐ አባታቸው አባ ያውቃሉ ወይ እቺ እኮ ከተማ መሃል እንዲህ አይነት ስራ የምትሰራ ናት ሲሏቸው እሳቸው ያው አልነገረቻቸውም። ነገር ግን በዛች ቅጽበት ወደቁ። በምን ወደቁ? ወይ ደግሞ በምን የወደቁ ይመስላችኋል ወዳጆች?
ጀጅመንት እና ፕራውድነስ በአንድ ኖድ ላይ መጡ። እዛ ጋ ጉዳዩ እዚህ ጋር ስለ ነጋሪዎቹ አይደለም፣ ስለሰሙት አባት እሳቸው ስለነበሩ ማለት ነው። የንስሐ አባት ሆነው ማዕከል የሰሩት እሳቸው ስለነበሩ እሳቸው ላይ ፎከስ እንድታደርጉ ነው። ከዛ ኢሚዲየትሊ ማለት ነው የዛች ቀን የነገሯቸው ሰዓት ላይ በአእምሯቸው ፈረዱባት። ፍርድ ካለ ኩራት አለ ብያለሁ። እሳቸው ራሳቸውን እንደ ፈጣሪ አገልጋይ፣ እሷ ደግሞ በጣም እንደ ሲነር የሚያይ አይነት ተውት ውስጣቸው ተቀመጠ። አይ ነው የነዚህ በዛ ጎን ያሉት የንስሐ ልጆች እንደ ፈተና ነው ለእሳቸው የቀረቡት። ግን በውስጣቸው እርን ያደረጉበት ወይ ደግሞ የወሰዱበት ወይ ሪሲቭ ያደረጉበት የተውት መዋቅር በጣም የተበላሸ ስለነበር በፈረዱበትና በኮሩበት ጉዳይ ተፈተኑ። እንዴት አትሉ? አመሻሽ ላይ ለጸሎት ሲሄዱ ጠቅላላ የሚታያቸው ከሴክሹዋል ዲዛየር ጋር የተያያዘ ማለት ነው። ታይቷቸው የማያቅ ነገር በፈተና መልኩ በአእምሯቸው መመላለስ ጀመረ። ሌሊት ህልመ ሌሊት አሰቃያቸው። ከዛ ከእንቅልፋቸው ተነስተው ደምን ባልቅሰው አባቴ ይቅር በለኝ፣ ይሄንን ሐሳብ ከውስጥ ያወጣው ስላደረግኩት ሁሉ ይቅር በለኝ፣ መፍረድም መኩራትም አልነበረብኝም። ይቺ ልጅ ተናንሳ ነው እኔ ጋ የመጣችሁ፣ ለመለወጥ ነው እኔ ጋ የመጣችሁ። እንግዲህ አስቡት ወዳጆች፣ ምንም አላሏትም ለሷ። ለምን እንዲያረግሽም ለምን ነገርሽኝም አላሏትም። ገና ሰው ሲነግራቸው ውስጣቸው የተቀበሉበት መልክ ነው ያ ሁላ ጉድ እንዲመጣባቸው ያደረገው። እንኳን እንደሳቸው በአካል በአይነ ስጋ በስነ ስርዓት ተነግሮን ደርዝ በያዙ ቃላቶች ተሰግስገን እንኳን እኛ ውል እንላለን እንዴ? ውልፍት እንላለን ከሀሳባችን እንዴ? ስለሆነች እኮ ነው። እና ምን ላድርግ? ነጭ ነው። እኔ አይደለ የቀጠርኳት፣ እኔ አይደለ ስራ ያልኳት የምትሉት ነገር ደግሞ አለ። ተው ወዳጆች ተው፣ አይሆንም ወዳጆች። ስለዚህ እሳቸው እኛ አባት በዛች ቅጽበት በአንዲት ሌሊት ሳይነጋ ያ ሁሉ መዓት ውርጅብኝ ወርዶባቸው ለአምላካቸው ተንበርክከው ደም እንባ እያለቀሱ ለመኑ። ሐሳባቸውን ነው ያስተካከለ አሉ። ተውት ከባድ አይመስላችሁ? እሳቸው ካሉበት ልዕልና አንጻር ነው ፈጣሪም በዛ አይነት ፈተና ኢሚዲየትሊ የፈተናቸው። እኛ የወደቅን የተናነስን መሬት ትበይላ ስንል ለእኛማ የእሳቸው ፈተና ሊመጣ አይችልም። ቅጣቱም በዚህም ያክል ኢሚዲየት ዊዛውት ትዕግስት ጋድ ሊመጣ አይችልም። የአምላክ ትዕግስት ወደ እሱ እየተጠጋችሁ በመጣችሁ ቁጥር እየቀነሰ ይመጣል። ለምን? እሱን እየመሰላችሁ ነው የምትመጡት። እሱ ጋር አካባቢ ደግሞ ትዕግስት የሚባል ነገር የለም። በስነ ተፈጥሮ ልክ ማለት ነው። ለእኛ ሲገለጥ ትዕግስተኛ ነው እንለዋለን። ግን ትዕግስት የምትለዋ ለተፈጣሪ አንደርስታንዲንግ የተዘረጋች ናት። እየጠፋ ስለሚመጣ ያው ሲታይ ትዕግስት እያነሰው ነው የሚመስለው፣ ግን እየጠፋ ነው ሙሉ ለሙሉ። ለምን? በሌላ ትሮፊ ወይ ደግሞ በሌላ ሽልማት እነሱን ብቃት ላይ ስለሚያስቀምጣቸው ያው እሱን እኛ አንደርስታንድ አናደርግም፣ ከብደናል ወዳጆች። እና እባካችሁ አትፍረዱ፣ እባካችሁ አትክሩ። ስላላችሁ ነገር አትክሩ። ሀብትም ይሁን ጤናም ይሁን ቤተሰብም ይሁን ሃይማኖትም ይሁን ተው። በየቲክቶኩ እየሄዳችሁ በየኮመንቱ ክርስቲያኑ ሙስሊሙን፣ ሙስሊሙ ፕሮቴስታንቱን፣ ፕሮቴስታንቱ ኦርቶዶክሱን። ምን አይነት የስፒሪቹዋል ግሮዝ ነው ወዳጅ! ምን አይነት እንዴት አይነት ጉድ ውስጥ የገባ ነው። ስፒሪቹዋሊቲን በስድብ ትሰብካለህ። አምላክን በስድብ ሪፕሬዘንት ታደርጋለህ። ስለ አምላክ እያወራ የእሱን እንቁ ፍጡር ትሰድባለህ፣ ትኮንናለህ። እኔ ነኝ የተሻልኩ ተከታይ፣ እኔ ነኝ የተሻልኩ አምላኬን ማቀው። ተው፣ የትኛውም አባቶች አላሉ።
የተሻልኩ እኔ ነኝ የማውቀው ብለህ እሱ የሰራውን እንቁ ፍጡር ትሰድባለህ? እንዴት አይነት ስፒሪቹዋል እድገት ነው? እንዴት አይነት መንፈሳዊ ፕሬዘንቴሽን እና ሪፕሬዘንቴሽን ነው? ይመልሱላል። ታዲያ የኔን ሃይማኖት ሰድቦ ዝም ብለው ነው? አራት በለው ቀጥል ወዳጅ። ክርስቶሳዊ አይደል? መለኮታዊ አይደል? ያ አምላክ ልክ ሲገፋ እንደገፋው አንተም ግፋ። ክርስቶስ እንደተተፋበት አንተም ትፋበት። ክርስቶስ ሲተፋበት ተፍቶ አይደል? ትፋ አንተ። ሲሰቅሉት እነሱም ሰቀላቸው አይደል? ስቀል። ሲሰድቡት ሰደባቸው አይደል? ያው ሰደባቸው፣ አጥላላቸው፣ ኢንሰልት አድርጋቸው። ክርስቶሳዊ አይደል እሱ መንገድ? ተው ወዳጅ ተው፣ አትፍረድ። አትፍረድ ማለት በሃይማኖት እንኳን አንጻር ስናየው ምን ማለት እንደሆነ ታውቃለህ? የኔ ሃይማኖት ልክ ነው፣ ልክ ስለሆነም ነው የምከተለው፣ የሌላውን ግን አላውቅም። ይሄ ነው ከጀጅመንት ማምለጫ። ኦርቶዶክስ ልክ ነው፣ ቡዲዝም ስህተት ነው። የታውቀኸው ጃይኒዝም ስህተት ነው። የታውቀኸው ስሙን ሳውቀኸው ታውቃለህ? የእኔ ልክ ነው፣ ትክክል እኮ ነው። ሁለቱ እኮ ፓራዶክስ አይደሉም ወዳጄ። የእኔ ቤት ንጹህ ነው ለማለት እኮ የጎረቤት ቤት መቆሸሽ የለበትም። ወደ አንድ ኖር ትሄዳለህ፣ ዴስቲኔሽን ፓዝ ሊለያይ ይችላል። እሱ አምላክ ራሱ ይፍረድበት። ፍትሐዊ አምላክ እሱ አይደል? ለምን ለእሱ አትተውለት? ለምን ጣልቃ ትገባለህ? ለምን የእሱን ቦታ ካልወሰድኩኝ ትላለህ? ምኑንም ለማታውቀው ነገር ተው በቃ። ስለዚህ ወዳጆች ብዙ አልኳችሁ እንግዲህ፣ ያው በዛም በዚህም ብሎ ሰዓቱም ሄዷል። ስለዚህ ለስፒሪቹዋሊቲ ወይ ደግሞ ለመንፈሳዊ እድገታችሁ ትልቅ ማነቆ የሆነው መኩራትና መፍረድ ነው። ሁለቱ ደግሞ ማይነጣጠሉ እጅግ በጣም ማይነጣጠሉ መንታዎች ናቸው። አንዱ ያለ አንዱ መራመድ እንኳን እስካይችሉ ድረስ ማለት ነው። ስለዚህ ወዳጆች በቀላሉ እነዚህን ነገሮች ለማስወገድ ሞክሩ። በምታደርጉት መልካም ነገር ፕሪቪሌጅ የሆነ ስሜት አይሰማችሁ። እሱ እናንተን ውድቀታችሁን ነው እንጂ ከፍታችሁን የሚሻ ወይ ደግሞ እሱን የሚያበስር ጉዳይ ስላይደለ ማለት ነው። ስለዚህ ወዳጆች የዛሬውን በዚህ እንያዘውና እስከሚቀጥለው ቪዲዮና ርዕስ ድረስ ቸር ቆይ።